ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኛ ጋር ሁሉ ሰላም። እናንተስ እንዴት ናችሁ? እህቶቼ ስራ ሁሉ ሰላም ነው? በሀገርም በስደትም ያላችሁ እንዴት ናችሁ? እኛ ጋር ሁሉ ሰላም ነው። እና ደግሞ ዛሬ ይዤላችሁ የመጣሁት በጣም የሚያሳዝን ዜና ነው። በሳውዲ አረቢያ ቴድን ታውቁታላችሁ? ቴድ ራያ የብሬክስ ሀበሻዊ ጓደኛ ማለት ነው። እነሱን መሞቱን ስሰማ እግዚአብሔርን በጣም ነው የገረመኝ። በቃ እንደው ብስማ በእርግጥ ሞት ረከሰ። በቃ የሰው ልጅ ዛሬ ታይቶ ነገ መሞት ገብርኤልን እንዴ! ምንድን ነው ነገሩ? በእግዚአብሔር ብቻ በጣም ነው ያዘንኩት። ማታ ነው እኔ ራሱ ድንገት ፌስቡክ ግብት ስል ነው መሞቱን ያየሁት። የሚካኤል እንግዲህ እየለቀቀ ምናምን አይተነዋል ቪዲዮ። እኔ ደግሞ ሁላ የዋለሁ ሳኡዲ እያለሁ ሁሉ አውቀዋለሁ ማለት ነው። እና እንደው ያኔ ወጣ ያለ ባህሪ እንኳን የለው ነበረ። ይህ ሰው ልጅ ለምንድን ነው ለህድ ደረጃ የከፋው እንዴ? ሰው እኮ እግዚአብሔር እኮ ቢሆን የሚወስደው ኦኬ ኖርማል ነው። መቼም ሁላችንም የምንሞት ነው አይደለ? የተፈጠርነው። ግን ሰው በሰው ላይ ለምንድን ነው የሚጨክነው እንዴ? ሰው እንዴት ወንድሙን ይገላል? በመቤቴ እንዴ! በሰው ማለት በሰው ላይ እንዴት እየጨከኑ ነው? እግዚአብሔርን እንኳን ሰው እኮ የሆነ እንደው ሲታረድ ምናምን ስናይ እኮ ስቅቅ ነው የሚለን። እንዲ እኔ አባቴ ማርያምን የሆነ በግ ምናምን ሲያርድ ሁሉ ይሰቀኛል። ገብርኤልን አልችልም። እንደው አይኑ እያየ እንዴት እየገደሉ እንደሆነ እንዴት እንደሚችሉ። እነዚህ እኮ ሰው አይደሉም። ማርያምን ሰው የሚገል ሰው አይደለም። እንዴ ሰው አብሮ ጠጥቶ አብሮ በልቶ እንግዲህ እንደሚወራው ከሆነ ወንድሙ ነው ጓደኛ ናቸው ምናምን ነው የሚባለው። እንግዲህ እሱ እግዚአብሔር ነው የሚያውቀው። ግን ምንም ይሁን ምንም ኢትዮጵያዊ ከተሆነ ዛሬ ስደት ላይ ማርያምን ስደት ላይ እኮ ያለን ሰዎች በነገራችሁ ላይ እህት ወንድም ሆነን የሀበሻ ስናይ ልባችን ድንግጦ ምናምን ነው አይደል እንዴ? እና እንዴት እንደዚህ ጨካኝ ሆን? ምን አይነት ጊዜ ነው የደረስነው? በመቤቴ ኧረ ተው በእግዚአብሔር። ቢያንስ ስደት ላይ ያላችሁ እንኳን እንደው በፍቅር በእንትን ብታሳልፉት ምን ችግር አለው? የሆነ እኮ ጸብ አለ ምናምን፣ ግን የአንድ ቀን ስህተት የዘላለም ጸጸት ነው። ስለዚህ በአቅማችን ተረዳድተን ተከባብረን ብንኖር ምን ችግር አለ? ያችን ጊዜ ብናሳልፋል። እንዲህ ይሄ ምንድነው የሚባለው ቢላ ምናምን ደግሞ ባትይዙስ ስደት ላይ ምን ይሰራን? በመቤቴ እኔ ማርያምን የቴ ደግሞ በጣም ነው ያሳዘነኝ። ገብርኤል እኔ ሰው ልጅ እንደዚህ ክፉ ነው ማለት እንዴት እንደሚጨክኑ። ዛሬ የሳውዲን ህግ ታውቃላችሁ? ምን አይነት ህግ እንዳለ ለገዳዩም ለሟቹ የማይመች ሀገር ነው። ስንተይ ነው አሁን ቴዲ የምትከታተሉ ካላችሁ ከዚህ በፊት በባህር ብዙ ጊዜ ተመላልሷል። ሳኡዲ እስር ቤት ብዙ መከራ አይተው ነው። ሳኡዲ ላይ እንግዲህ በጣም ብዙ ስቃይ፣ ብዙ መከራ፣ ብዙ ፈተና አሳልፈው ነው ብሬክስ እና መሲ ቴዲ ሆነው የገቡት ማለት ነው ኢትዮጵያ። እና እዛም ገብቶ ሳይመቸው ሲል ወደ ሳኡዲ ተመልሶ አሁን በባህር መጥቶ አሁን እንግዲህ እግዚአብሔር ማርያምን በሰው እጅ ነፍሱ ጠፍታለች። እና ያለንበት ነገር በጣም ነው የሚያሳዝነው። እኔ ደግሞ የገረመኝ ኦኬ ፌስቡክ ላይ ማለት ነው ድሮ ምናምን ይለቃል እንደዚህ ዩቲዩብ ምናምን ይሰራ የለም ዩቲዩብ ይሰራ እንደዚህ ቪዲዮዎች ምናምን ይለቃል። ያኔ በቃ በጣም ቪው ቀንሶባቸዋል። 5፣ 10፣ 12 ምናምን ነው የሚታየው ማለት ነው። አሁን ገብታችሁ ቴዲ ራያ ብላችሁ ግቡ። እግዚአብሔር እንዴ ምንድን ነው ገብታችሁ ላይክ ሼር ምናምን ላይ እንትን ኮመንት የምትሰጡት? አይጠቅሙም። በቃ አለፈ እኮ ሄደ። በዚህ ምድር ላይ አይኖርም ከአሁን በኋላ። እና ከቻላችሁ ሳለን ብንተጋገዝ ሳለን መልካም ብንሆን ምን ችግር አለው? ገብርኤል ሰው ከሞተ በኋላ ሰርች እያደረጉ እኔ ሰርች ራሱ አድርጌ ለማየት አልቻልኩም። ገብርኤልን የሚካኤል አይቼው ነበር። በጣም ነው የገረመኝ። እውነት ሁሉ አይመስልም ማርያም። እና በጣም ነው የሚያሳዝነው። ባላችሁት አቅም እግዚአብሔርን እህቶች ስደት ላይ ያላችሁ ራሳችሁን ጠብቁ። ማርያም እንደው በእግዚአብሔር ያልፋል። ትመጣላችሁ፣ ሀገራችሁ ትኖራላችሁ። በሀገር ላይ በነገራችሁ ላይ ይኖራ እንደምንም ተብሎ ማንም እየኖረ ነው ዘንጠው ራሳቸውን ችለው ወንዱም ሴቱም ሰርቶ ባለው አቅም ለምን ድንጋይ እንሸከምም እንዴ? ይሄን ያክል የሰው ገረድ መሆን አለብን ዘላ ነው። እዛ ላይ እዚህ ስትመጡ እንኳን አንከበርም ታውቃላችሁ። አረብ ሀገር ይኖር ሲሆን ውርድ አድርገው ምናምን እዛ ላይ እኛ ምንም እውቀት የለንም ከቤት መጽዳት ውጭ። ይሄ ያናዳል። እና እንደው እኔ እንጃ ሰው ነፍስ ባትጠፋፉ በሳውዲ ላይ ሆናችሁ እናት አባት አሉ በእግዚአብሔር እህት ወንድም አስቡ። ምንድን ነው የሚችሉት? እንደው በእግዚአብሔር እጅ ቢሆን የሞተው ኦኬ። እንደው በሰው እጅ ጠፋ ማለት እኮ ምን ያክል ነዳማ ነው ማርያምን። እና ቢያንስ ለቤተሰብ እንተሳሰብ።
ይሄ የሚጠጣ ይሄ መጠጥ ነው። በነገራችን ላይ አሁን እዛ ሳውዲ ላይ ከባዱ የኢትዮጵያ ሕዝብ ይሄ አረቄ ምናምን የሚባል ነገር መጥፋት አለበት። ገብርኤልን የሳውዲ እኮ እናንተ እንዲህ ተከባብሮ የሚኖር ሀገር ነው። ሰው አይገዳደሉ፣ በጣም ነው የሚፈሩት። የኛ ሀገር ግን እዛ ተሰዶ ሄዶ ሰው ይገላል፣ ያውም የገዛ ወንድሙ። በጣም ነው የሚያሳዝነው። ማርያም እናቶች የራሳችሁን ጠብቁ ባላችሁ መጠን እህት ወንድሞች፣ በእግዚአብሔር የሄዳችሁበትን ዓላማ አሳካችሁ ወደ ሀገራችሁ ግቡ። የከፋ ስራ ምናምን ከሌለ ወደ ሀገራችሁ ተበድራችሁ ለምን አይሆን ግቡ። ያልሆነ ስራ ላይ አትገኙ። ምንም አይሰራላችሁ። ህይወታችሁን ነው የሚያሰጣችሁ። እና ነገር ነው ዛሬ ነው ስለማናውቀው መጨነቅ አያስፈልግም። ሰላማችሁ ይብዛልኝ። በቴዲ በጣም ነው ያዘንኩት። ሳለን እንወያይ እንጠይቅ ነው የምለው። ሰላማችሁ ይብዛልኝ።